ኤአይ ማለት ሁሉ ነገር ነው። መሶብ ኤአይ ነው። ኢኮሜርስ ኤአይ ነው። ኢገቨርናንስ ኤአይ ነው። ድሮን ኤአይ ነው። አንማንድ መኪና ኤአይ ነው። ሮቦትስ ኤአይ ነው። የሆነ ሴክተር ለመመለስ የመጣ ሳይሆን ለአንተ ፍላጎት የመጣ ነው። ለምሳሌ አንተ እድሜ ጠና ያለ ሆኖ ዋናው ችግርህ ቤትን የሚያጸዳልህ ሰው ከሆነ የምትገዛው ሮቦት ያንተ የአርቲፊሻል ኢንተለጀንስ ሶሉሽን የቤት ጽዳት የሚያጸዳ ብቻ ይሆናል። ኦር አንድ አርሶ አደር በጣም ሰፊ ማሳ አርሶ ማሳውን ከሌቦች ወይም ከዝንጀሮ መጠበቅ ከዚህ ቀደም ታውቀውና በገጠር ልብስ አልብሰው አርሶ አደሮች ልክ እንደሰው ያቆማሉ አይደለም? አውሬ እንዲያይ ማለት ነው። አሁን የምትገዛው ሮቦት ግን ኤአይ የሚሰጥ ሶሉሽን ይሄን ችግር ስታቀርብለት ሮቦት ነው። በየሆነ ዲስታንስ ቆሟል። ማታ ላይ ድምፅ ሲሰማ ኮቴ ሲሰማ እንቅስቃሴ ሲያይ አውቶማቲካሊ መብራት እንዲያበራ ካዘዘው አርቲፊሻል ኢንተለጀንስ መብራት ያበራል። መብራት በሚያበራበት ሰዓት ሌባም ይሁን አውሬ ከመጣ ይደነግጣል። መብራቱ መልሶ የሚጠፋው የሚስጥር ኮድ ለሲስተሙ ከሰጠው ብቻ ነው። ለምሳሌ በለጠ ነኝ ካልከው ይጠፋል፣ ካላልከው አይጠፋም። ያን የሚስጥር ኮድ የማያውቅ ሌባ ከመጣ ዝንጀሮ ከመጣ ይበራበታል፣ ሊበላ አይችልም ማለት ነው። ሁለተኛው ደግሞ ከበራበት በኋላ እንቅስቃሴ የሚያደርግ ከሆነ ያ የመጣው ጠላት ወይም ሌባ ሮቦቱ በድምፅ በአላርም በእንቅስቃሴ እንዲያስፈራራው ማድረግ ይቻላል። ለአርሶ አደር ደግሞ የሚያስፈልገው ማሳ የሚጠብቅ ሊሆን ይችላል። ለአንደኛው ደግሞ በመኪና ተንቀሳቅሶ ምርቱን ከተማ የሚያደርስ ሊሆን ይችላል። በአንደኛው ደግሞ ያመረተው ምርት በአየር ላይ ድሮፕ የሚያደርግ ድሮን ሊሆን ይችላል። ኤአይ ይዞ የመጣው ሶሉሽን ከዚህ ቀደም እንደምናውቀው ጋሪም ወደ መኪና ወይም ታይፕራይተር ወደ ኮምፒውተር ሳይሆን የሰው ልጅ ለሚፈልገው ለራሱ ጥያቄ ለራሱ ችግር መፍትሄ አምጪ ነው። አሁን የኛን ኤአይ ብትወስድ ታስታውሳለህ። አንተም የዛሬ 5 ዓመት ገደማ የኤአይ ተቋም ያስፈልገናል ሲባል ምንም የአፍሪካ ሀገር እኛ በጀመርንበት ደረጃ የኤአይ ኢንስቲትዩሽን መፍጠር ያሰበ የሞከረ አልነበረም። የኤአይ ስትራቴጂ የፈጠረ ሀገር አልነበረም። እኛም ውስጥ አከራካሪ ጉዳይ ነበር፣ ለምን ያስፈልጋል የሚል። ኤአይ ባይኖር ኖሮ ሁላችሁም እንደምታውቁት ኢትዮጵያ ውስጥ የመጡ መንግስታት ወይም የመጡ ሹመኞች በሙሉ ስለ ሲቪል ሰርቪስ ሪፎርም ያላወራ መንግስት የለም። በየጊዜው ነው የምንሰማው ሲቪል ሰርቪስ ይባል። መሶብን መፍጠር የቻለ ግን የለም። ለምን? ኤአይ አልነበረማ። ኤአይ መሶብን ፈጠረና ያ የረጅም ጊዜ ትልሞቻችን አሁን ባለበት ደረጃ እንዲሳካ አስቻለ። ሁለተኛ መላን ብትወስድ አንተ እንኳን በደንብ ታውቀዋለህ። መላ ኢትዮጵያ ህዝብ እንዲያውቅ የምፈልገው መላ በኤአይ የተሰራው ልክ እንደ ዲፕሲክ ወይም ቻት ጂቲፒ ያለው ቱል በያዘው ይዘትና አቅም ደረጃ ከቻት ጂቲፒ በምንም አያንስም። ኢትዮጵያዊ ከመሆኑ ውጭ በሲስተሙ ብቃት በምንም አያንስም። ኤአይ ኢትዮጵያ ውስጥ ልጅ ጀማሪ ተቋም ቢሆንም ባስገኘው ውጤት እና እንደምታውቀውም ባለው ሄድኳርተር በጣም አስደማሚ ደረጃ የደረሰ ተቋም ነው። ይህን ሁሉም ሰው መጠቀም ከቻለ ሁሉም ሰው ማገዝ ከቻለ ኤአይ እና የፕራይቬት ሴክተር ተሳስረው የሚሰሩ ከሆነ ምንም ጥርጥር የለውም የምናስበውን ምርት ያመጣል። ሰው ተኮር ሆኖ መፍትሄ ያመጣል። 5.0 በተሟላ መንገድ ሊሳካ የሚችለው ለእያንዳንዱ የሰው ልጅ ችግር መፍትሄ አምጪ ቴክኖሎጂ ሲኖር ያ ደግሞ ኤአይ ነው። ይህን በኩራት መናገር እችላለሁ። በኩራት ኤአይ ያዘጋጀው G+4 G+5 ህንፃ ለስታርታፖች 3 ወር 4 ወር 5 ወር እዛ ተቀምጠው መብራት ሳይሉ ቤት ክራይ ሳይሉ ኮምፒውተር ሳይሉ የተሻለ ዕውቀት ካለበት ቦታ እያመጣ የልጆቹን ሐሳብ ፍሬያማ እንዲሆን አብቅቶ ከፕሮዳክት ጋር ግራጁዌት እንዲያደርጉ አንድ ብር ሳይከፍሉ ማለት ነው የማድረግ ዝንባሌ በዚህ ዙሪያ ያላችሁ ሰዎች በድፍን አፍሪካ ብትንቀሳቀሱ አታገኙም። እንደ ያለ ነገር አታገኙም።
ለኮዲንግ ኮሌጅ ገብተን የኮዲንግ ኮርስ ለሴሚስተር ወስደን አሳይመንት ተሰጥቶን ኤቢ ወስደን ፋይናሊ ሶፍትዌር ኢንጂነር እንባላለን። አሁንስ አንተ በቀን 2 ፈንክሽን የምትጽፍ ከሆነ ኤአይ በቀን 20-30 ሲስተም ይጽፍልሃል። ኮደር አያስፈልግም። እያንዳንዱ ሚኒስትሪ እያንዳንዱ ተቋም ማየት ያለበት ሲስተም አለኝ ወይ የለኝም አይደለም። ሲስተሜ በኤአይ ሰፖርት የተደረገ ነው ወይ ዳይናሚክ ነው ወይ ብሎ ካላየ በቀር የዲጂታል ፐብሊክ ኢንፍራስትራክቸሮቻችን እያሉ እንደሌሉ ይሆናል። እመኑኝ ኢትዮጵያ አፍሪካ ውስጥ የቴክኖሎጂ ጌትዌይ እና ለቴክኖሎጂ ምቹ የምትባል ሀገር መሆን ትችላለች። ዲጂታል 2030 ተአምራዊ ነገር ይዞ እንደሚመጣ ጥርጥር የለኝም። በ2036 በአፍሪካ ትልቁ ኢኮኖሚ የሚሆነው የኢትዮጵያ ኢኮኖሚ ነው።